ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሀ እና በለቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይህን ቪዲዮ እስከመጨረሻው ድረስ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ የሚችል ካለን በተለው ማንበብ ይችላል፣ መጻፍ የማይችል ካለን በተለው መጻፍ ይችላል ማለት ነው። ስለዚህ ይህን ቪዲዮ አንድ ባንድ አሳያችኋለሁ፣ ተከታተሉ። እነዚህን ፊደላቶች ሰባቱን ድምጽ እያንዳንዳቸው እቆጥርላችኋለሁ። ፊደላቶቹን ካነበብኩላችሁ በኋላ ደግሞ የተመሰረቱን ቃላቶችን አነብላችኋለሁ ማለት ነው። ተከታተሉኝ። አሁን በመጀመሪያ ከሀስከው ያሉትን ሰባቱን ድምጾች አነብላችኋለሁ ማለት ነው። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱትን አነብላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። አሁን እነዚህን ፊደላቶች ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ ማለት ነው። ተከታተሉኝ። ሆ ህ ሄ ሃ ሂ ሁ ሃ። አሁን በእነዚህ በእያንዳንዳቸው የተመሰረቱን ደግሞ እስኪ እንያቸው። እንግዲህ ሃ ስንል እንግዲህ በሃ የተመሰረተው ሐሰት ይላል ማለት ነው። እንግዲህ እዚህ ጋር ሃ የሃ ቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በሃ ሐሰት የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ወደ ሁ እንሄዳለን። እንግዲህ እዚህ ጋር ደግሞ ሁ ስንል ደግሞ ሁለት ይላል ማለት ነው። ከዚህ ጋር ደግሞ ሁ የሃ ቤተሰብ የሁለተኛዋ ናት ወይም ደግሞ ይች ናት ማለት ነው። እንግዲህ ለ የለቤተሰብ የመጀመሪያዋ ናት፣ ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁለት የሚል ቃል መስርተናል ማለት ነው። በማን ነው የመሰረት ነው? በሁ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ሂ እንግዲህ በሂ የተመሰረቱ ደግሞ ሂሳብ እንግዲህ ሂ የሃ ቤተሰብ የሶስተኛዋ ናት፣ ሳ የሰ ቤተሰብ የአራተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሂሳብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረት ነው? በሂ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሃ እንሄዳለን። እንግዲህ ቀጣይ ደግሞ ሃ እቺ ደግሞ የስንተኛ ድምጽ ናት? የአራተኛ ድምጽ ናት ማለት ነው። ስለዚህ ሐሳብ እንግዲህ እዚህ ጋር ደግሞ ሃ የሃ ቤተሰብ የአራተኛዋ ናት፣ ሳ የሰ ቤተሰብ የአራተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሐሳብ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነ? በሃ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሄ እንሄዳለን። እንግዲህ ሄ ስንል ደግሞ ሄለን እንግዲህ ሄ የሃ ቤተሰብ የአምስተኛዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት፣ ን የነቤተሰብ የስድስተኛዋ ድምጽ ናት ማለት ነው። ስለዚህ እዚህ ጋር ደግሞ ሄለን የሚል ቃል መስርተናል ማለት ነው። ቀጣይስ ደግሞ ወደ ህ እንሄዳለን። እንግዲህ ህ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ በህ የተመሰረቱት ደግሞ ህልም እንግዲህ እዚህ ጋር ህ የሃ ቤተሰብ የስድስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት፣ ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህልም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሆ ማለት ደግሞ እንግዲህ ይች ናት። ስለዚህ በሆ የተመሰረቱት ደግሞ ሆቴል ሆ የሃ ቤተሰብ የሰባተኛዋ ናት፣ ቴ ተቤተሰብ የአምስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ
ሆቴል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ደግሞ በሆ ወይም ደግሞ በሰባተኛዋ ድምጽ የተመሰረተች ቃላት ነው ማለት ነው። ስለዚህ ሆቴል እንላለን ማለት ነው። ቀጣይ ደግሞ ወደ ለቤተሰቦች እንሄዳለን። እንግዲህ የለም ቤተሰቦች ደግሞ እንግዲህ በተመሳሳይ በመጀመሪያ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱን ቃላቶች አነባቸዋለሁ ማለት ነው። ለ ሉ ሊ ላ ሌ ል ሎ። አሁን ደግሞ ከመጨረሻው ወደ መጀመሪያው አነብላችኋለሁ ማለት ነው። ሎ ል ሌ ላ ሊ ሉ ለ። አሁን ደግሞ በእነዚህ በሰባቱም ድምጾች የተመሰረቱን ቃላቶች ደግሞ እስኪ ለማ ይላል። እንግዲህ ለ የለቤተሰብ የመጀመሪያው ናት ወይም ደግሞ የትኛዋ ናት ማለት ነው። ማ የመቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ምን ይላል? ለማ ለማ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በለ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ ወደ ሉ እንሄዳለን። እንግዲህ ሉ ማለት ደግሞ እቺኛዋ ናት። እንግዲህ በሉ የተመሰረተችው ደግሞ እስኪ እንግዲህ ሉሊት። እንግዲህ ሉ የለቤተሰብ የሁለተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሉሊት የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን የተመሰረተው? በሉ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሊ። እንግዲህ ሊ ማለት ይቺ ናት። እንግዲህ በሊ የተመሰረትን ደግሞ ሊስትሮ። ሊ የለቤተሰብ የሶስተኛዋ ናት ማለት ነው። ስ የሰቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ሮ የረቤተሰብ የሰባተኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ሊስትሮ ሊስትሮ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ላ እንሄዳለን። ላ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። በላይ የተመሰረቱን ደግሞ እስኪ እናያቸው። ላስታ ይላል። ላ የለቤተሰብ የአራተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ላስታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሌ እንሄዳለን። ሌ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ሌሊት ሌሊት። ሌ የለቤተሰብ የአምስተኛዋ ናት። ሊ የለቤተሰብ የስድስተኛው ሊ የለቤተሰብ የሶስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሌሊት ሌሊት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ል እንሄዳለን። እንግዲህ ል ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ በለ የተመሰረቱን ደግሞ ልብስ ልብስ። እንግዲህ እዚህ ጋር ደግሞ ል የለቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ስለዚህ እዚህ ጋር ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምን ይላል? ልብስ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሎ እንሄዳለን። ሎ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ በሎ የተመሰረተችው ደግሞ ሎተሪ ሎተሪ። እንግዲህ ሎ የለቤተሰብ የሰባተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ሪ የረቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሎተሪ ሎተሪ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን የተመሰረተው? በሎ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ እንደአጠቃላይ በዛሬው ቪዲዮአችን በሀ ቤተሰብና በለ ቤተሰብ ቃላትን መስርተን አይተናል ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።